አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ይህ አዋዜ ሰበር ነው። አሜሪካና ኢራን በየፊናቸው ሌሊት ጨለማ ለብሰው መቀጣቀጡን ቀጥለዋል። ማን ይበልጥ እንዳመመውና በየዕለቱ እየተሸራረፈ መሆኑን ለየራሳቸው የሚተው ነው። አሜሪካ የጦር ጀቶቼ ክፍለ ሀገራትንና ደሴቶችን ቀላቅለው ቃኝ ራዳሮችን፣ የሚሳኤልና ሰው አልባ ስፍራዎችን ደርበው እያነቦጩ ነው ትላለች። ኢራንም ጎረቤቶቿን በተለይም ኩዌትና ባህሬንን ከፍ ሲልም ዮርዳኖስን በሚሳኤል ጫፍ ስሸቀሽቃቸው በሰው አልባ ፈንጂ ሳፈነዳዳቸው አደርኩ ብላለች። ሀገሮቹም ተተኩሶብናል፣ ስንከላከል ነግቷል ነው የሚሉት። ትራምፕ ከትናንት ምሽት 5 ሰዓት ጀምሮ የኢራንን ወደቦች ያጠሩ መሆናቸው ታውቋል። ኢራን በየቀኑ የ500 ሚሊዮን ዶላር የነዳጅ ገቢ ታጣለች። ይህ በእንዲህ እንዳለ ነው ትራምፕ ከወራት በፊት ስልጣኔ ዛሬ ምሽት ይሞታል ያሉትን ሰቅጣጭ ማስጠንቀቂያ የደገሙት። ኢራን ወደ ድርድሩ ጠረጴዛ ካልተመለሰች በሚቀጥለው ሳምንት ድልድዮቿንና የኃይል ማመንጫ ተቋማቷን እንዳልነበሩ አድርጌ አወድማቸዋለሁ ሲሉ ዝተዋል። ፎክስ ኒውስ የሁለቱ አገሮች መካከለኛው ምስራቅ ጨለማ ለበስ መቀጣቀጥ በተፋፋመበት ሰዓት መሃል ባደረገላቸው ቃለ ምልልስ ነው ትራምፕ ኢራንን እፈግማታለሁ ያሉት። የትናንቱ ቅጥቀጣ ከቅዳሜ የጀመረ 4ተኛው ነው። በሚቀጥለው ሳምንት አሉ ዶናልድ ትራምፕ፣ በሚቀጥለው ሳምንት ነገሮች ይበልጥ ይከፉባቸዋል። የኃይል ማመንጫዎቻቸውን በሙሉ ልናነኩተው ነው። ወደ ድርድሩ ጠረጴዛ አንገታቸውን ሰብረው እስካልተመለሱ ድረስ ድልድይ የሚባል ነገር አይተርፋቸውም ሲሉ አክለዋል። ትራምፕ ባለፈው ሚያዝያ ወር ነበር ለመጀመሪያ ጊዜ እንዲህ አሉት። እርምጃውን ሊወስዱ 90 ደቂቃ ሲቀራቸው ፓኪስታን እግሬ ስር ተነጠፈች። ኢራኖች በፓኪስታን በኩል የ15 ቀን ጊዜ ይስጡን፣ የሚፈልጉትን ውል እንቋጥራለን። እስከዛው ጦርነቱ በሁሉም ግንባሮች ይቆማል። እኛም ሆርሙዝ ሰርጥን እንደ መጋዘን በር ወለል አድርገን እንከፍተዋለን ስላሉኝ ተውኩት ማለታቸው አይዘነጋም። ከዛ በኋላ ግልብጥ ዓለም ነው። ድልድዮችና የኃይል ማመንጫዎችን ጨምሮ የእስላማዊ አብዮተኞቹን ኢራን መሠረተ ልማት አነፍረዋለሁ ሲሉ ነበረ ሰቅጣጭ ማስጠንቀቂያቸውን የሰጡት ለመጀመሪያ ጊዜ ባለፈው ሚያዝያ ወር። ማስጠንቀቂያው እጅግ ሰቅጣጭ ከመሆኑ የተነሳ የተባበሩት መንግሥታት የሰብአዊ መብቶች ዋና ኃላፊ ቮልከር ቱርክ አላስቻላቸውም። በዓለም አቀፍ ሕግ መሠረት ሆን ብሎ የሰላማዊ ሰዎችን ሰላማዊ መሠረተ ልማት ማጥቃት እኮ የጦር ወንጀል ነው ሲሉ መብከንከናቸው አይዘነጋም።
የ1949 የጄኔቫ የጦርነት ሰብአዊ አካሄድ ስምምነት ለሰላማዊ ሰዎች እጅግ አስፈላጊ የሚባሉ ነገሮች ላይ የሚደረግ ጥቃትን ይከለክላል። ትራምፕ ብሬት ባይኤር የሚሰኝ የፎክስ ኒውስ ጋዜጠኛ ሰርክ ማክሰኞ ምሽት በሚያቀርበው ስፔሻል ሪፖርት ላይ ባደረጉት ቃለ ምልልሳቸው ሲናገሩ የኤነርጂ ኢላማዎችን የመጨረሻ ነው የምናደርጋቸው፣ ሆኖም መጨረሻ ላይ እነሱም አይቀርላቸውም ይነኩታሉ ብለዋል። የአሜሪካ ተደራዳሪዎችም ይህን መልእክታቸውን ለኢራን አቻዎቻቸው እነ ቋሊባፍና አርጋቺ ዘንድ ወይም ጆሮ እንዲደርስ አድርገዋል ይላሉ ትራምፕ። የላኩትን መልእክት ይዘት ሲናገሩ ውል ብትቋጥሩ ይሻላችኋል እናንተ ሰዎች፣ ወይም የሚተርፋችሁ አንድም ነገር አይኖርም ይላል። ኢሳያስ እንግዲህ አሁን ተመልሰን የመጀመሪያው የጦርነት መንፈስ ውስጥ ነው ያለነው። ከዚህ በኋላ የመግባቢያ ስምምነት ስላሉት ጉዳይ በቁም ነገር ማንሳት አይቻልም። የተጣለ ወይም ያልተቀደደ ወረቀት ከመሆኑ በስተቀረ ምንም ቦታ የለውም እና ነገሮች ይህን ያህል እየከፉ ከመምጣታቸው የተነሳ ሁሉም ነገር ወደ በኋላ ማርሽ ወደ ነበረበት ተመልሷል። የኢራን ወደቦችና የውሃ መውጫ ዳርቻዎች በሙሉ በዩናይትድ ስቴትስ አሜሪካ ባህር ኃይል እቀባና ከበባ ውስጥ ዳግም ወድቀዋል። ይሄ ከሆነ ከ10 ሰዓት በላይ ተቆጥሯል ማለት ነው። ይህም በዜናው ላይ እንደገለጽኩት ዶናልድ ትራምፕ ያሉትን መሰረት በማድረግ ኢራን በዚህ በደቀቀ ኢኮኖሚዋ ባላቋረጠ ጦርነት ውስጥ በሚገኝ ሁኔታ ውስጥ እያለች በየቀኑ $500 ሚሊዮን ታጣለች ማለት ነው። ትራምፕ ይህንን የባህር ከበባና እቀባቸውን አስመልክተው መጀመሪያ ላይ እንደምታስታውሰው ብዙ ተነጋግረንበታል። በሰርጡ የሚተላለፉ መርከቦች የጭነታቸውን ይዘት 20 በመቶ ለዩናይትድ ስቴትስ አሜሪካ ለምታወጣው ወታደራዊ ወጪ ማካካሻ ይከፍላሉ የሚል ነበረ። ይህንን ብዙ በማሳመን ፕሬዚደንቱ ይህንን እንዲተዉ መደረጉንና በምትኩ የሰላጤው ሀገሮች ከዚህ በፊት በዩናይትድ ስቴትስ አሜሪካ ኢኮኖሚ ላይ ኢንቨስት ለማድረግ መዋለ ንዋይ ለማፍሰስ የገቧቸውን በነፍስ ወከፍ ከ1,000 ትሪሊዮን ዶላር እነ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና ኳታር በነፍስ ወከፍ ከ1 ትሪሊዮንና ከዛም በላይ በአሜሪካ ኢኮኖሚ ውስጥ ኢንቨስት መዋለ ንዋይ ለማፍሰስ የተስማሙ እና የተፈራረሙ መሆኑ ይታወቃል። አሁን ከዛም በላይ የአሜሪካ ኢኮኖሚ ላይ ከፍተኛ መጠን ያለው መዋለ ንዋይ ለማፍሰስ በገቡላቸው ቃል መሰረት ይህ ማካካሻ ሆኖ አሜሪካ የሆርሙዝ ሰርጥ ባላደራ ጠባቂ በመሆን የመርከቦች ትልልፍ እንዲቀጥል እንደምታደርግና ወታደራዊ ከለላ እየሰጠች ማለት ነው እና ለዚህም 20 በመቶ ማስከፈል እቅዷን በመተው ጥቅሟን የሰላጤው ሀገሮች በኢኮኖሚያ ውስጥ በሚያደርጉት ተጨማሪ መዋለ ንዋይ ፍሰት እንደምታካክሰው አስታውቀዋል። በዚህ መሰረት እንግዲህ በትናንት ዘገባችን ከትናንት 24 ሰዓት በፊት 22 መርከቦች መተላለፋቸውን ተገልጾ ነበር። በዛሬው ዕለት በትናንትናው ዕለት ደግሞ ምን ያህል መርከቦች እንዳለፉ እነዚህ እንግዲህ ከኢራን ቁጥጥር ውጭ በሆነ መንገድ ነው እንዳለፉ ወይ ማምቻው ላይ መረጃ እናገኝና ልነግራቸው እንችላለን። የነዳጅ ዋጋ ማሻቀቡን ቀጥሏል። እዚህ ላይ ነው የምንገኘው። ኢሳያስ ዓለም እንግዲህ አሁን ተመልሶ መጀመሪያ ወደ ነበረበት ሁኔታ ነው ያለው። ፓኪስታን እና ኳታር ለማደራደር ብዙ ጊዜ ሩጫ ያደርጉ ነበርና አሁን በዝምታ ውስጥ ከሆኑ ያሉት፣ በሌላ መልኩ ደግሞ ፓኪስታንን ብንወስድ ከሳውዲ ጋር ያላት ግንኙነት ምን ላይ ሊደርስ ነው ማለት ነው? ፊቷን የምታዞርበት ጊዜ እየተቃረበ ነው ማለት እንችላለን። ዓለም የተለመደው የኳታር
እና ቱርክም ይጨምራል። እነዚህ ይህ በሚገባ በተረጋጋ መንፈስ ተማምነውበት በነጠረ መልኩ ሳይስማሙበት ወይም አሻሚ በሆኑ አገላለጾች የተሞላ የይድረስ የመግባቢያ ያሉት ያልተግባብቶ ስምምነት ውጤቱን አይተናል። እንዲህ አይነቱ ስምምነት እንዲደረስ የሰላጤዎቹ ሀገራት በሙሉ ግፊትና ፍላጎት ነበረ። ምክንያቱም ጦርነቱ በጣም እየጎዳቸው ስለሆነ ያን ጦርነት የሚያስቀር ማንኛውም መጥፎ ስምምነት ከጦርነቱ ይሻላል በሚል የመጨረሻ አማራጭነት ግፊት አድርገው እንዲፈጸም የተደረገ ነው። ይሄ በሰላጤዎቹ ሀገራት ፍላጎት ብቻ ሳይሆን ዶናልድ ትራምፕም ከዚህ ጦርነት የሚፈልጉትን አንድ ነገር አግኝተው ወይም ማግኘታቸውን አሳይተው መውጣት የሚፈልጉት በመሆኑ በዚህ ሁሉ በኢራን ዙሪያ ላይ የሚነሱ ጥያቄዎች ውስጥ አንዱን ብቻ በዋነኛነት የኒውክሌሩን ጉዳይ አጉልተው በማቅረብ እሳቸውም ይሄ ደረብራባ ስምምነት እንዲፈረም ግንባር ቀደም ተከላካይ ነበሩ እና መጨረሻ ላይ የሆነውን ሁላችንም ሰምተናል። ከዛ በኋላ ግን አሁን ባየው መልኩ ጥቃቱን እያፋፋሙ እና ኢራኖች ላይ የዛቻና የቦምብ ማዕት በማውረድ ላይ የሚገኙት ራሳቸው ዶናልድ ትራምፕ ናቸው። ስለዚህ አሁን እነ ኳታር እነ ኢስላማባድ ወይም ደግሞ እነ ቱርክ የወትሮ እንቅስቃሴያቸው ትናንት አልታየም። ዛሬም እንግዲህ አዲስ ነገር ካለ የምንመለከተው ይሆናል። ነገር ግን ይህንን ነገር ለመፍታት የሚያስችል ሁኔታ ለጊዜው አለ ለማለት ያስቸግራል። ትንሽ መቀጣቀጡ አስፈላጊ ወይም መባባሱ ምናልባት ይህ ጦርነት የመጨረሻ እርገት የሚያገኝ ከሆነ የመጨረሻ ደረጃ መፋፋም ያስፈልገዋል። ምክንያቱም የምንመለከተው ሁለት ትንፋሻቸው ጉልበታቸው ያልተቀነሰ ምቱም ቅም ያላላቸውና አሁንም የመተናነቁ ደንፍላት ባላቸው ሰዎች መካከል ብዙ ጊዜ ገላጋይ ነው የሚጎዳው። አይደለም እንደ ኢሳያስ? ልክ ነው አለም። በሌላ መልኩ ደግሞ ስንመለከት ዶናልድ ትራምፕ ግሪንላንድ ላይ የነበራቸውን አቋም ታስታውሳለህ። ግሪንላንድ ላይ የያዙት አቋም ከአውሮፓ ሀገራት ጋር ያላቸውን ልዩነት የበለጠ እንዲያሰፉ ካደረጓቸው ነጥቦች አንዱ የግሪንላንድ ነው። አሁን ደግሞ ወደዚህ ስንመጣ የሆርሙዝ ሰርጥ ባላደራ ነኝ ሲሉ ዶናልድ ትራምፕ የአውሮፓ ህብረት ሊቀመንበር አንቶኒዮ ጉተሬዝ ተቃውመዋል። የእንግሊዙም የፈረንሳዩም። አሁን ከአውሮፓ ጋር ሌላ አይነት ግጭት አያመጣም። ምኑን የተቃወሙት? የተቃወሙት ምኑን ነው? እነሱ የተቃወሙት ባላደራ ሆኜ 20% እያስከፈልኩ አስተዳድራለሁ ያሉትን ማለት ነው። ውዝግቡ ያለ 20% የሚለው እናስከፍላለን በሚለው ላይ ነው እንጂ አሜሪካ የሆርሙዝ ሰርጥ እንዲተላለፍ ጦሯን አሰማርታ በጦሯ እያጀበች ሰላማዊ ምንድነው የዕቃ ጫኝም ሆነ የነዳጅ ጫኝ መርከቦች እንዲተላለፉ ማድረጓን የተቃወመ ሀገር እስካሁን የለም። አይ እኔም እያልኩ ያለሁት የዚህ 20%ቱን ማለቴ ነው። እሱን ሰርዘዋል። አሜሪካ ትናንትና እሱን አንስተዋል። የእሱን ክፍያ ምንድነው የሰላጤው ሀገራት በአሜሪካ ኢኮኖሚ ውስጥ ተጨማሪ መዋለ ንዋይ ለማፍሰስ በመስማማታቸው በመካከላችን በዚህ መንገድ ተፈቷል። ስለዚህ የትኛውም አሁን በሰርጡ የሚተላለፍ መርከብ የሚከፍለው ነገር የለም። ትልቁ ፍልሚያ ያለው ኢራን ደግሞ ይሄንን ተመርኩዛ ያለችው ምንድን ነው? አሁን አክቹዋሊ ጦርነቱ ስለገቡ ሆርሙዝን የምቆጣጠረው የሆርሙዝ ባላደራ ጠባቂ እኔ ነኝ እንጂ አሜሪካ አይደለችም። ስለዚህም ሙሉ በሙሉ የሆርሙዝ ሰርጥን በእኔ ቁጥጥር ስር አስገባለሁ ብላለች። በኢራን እና በአሜሪካ መካከል የሚካሄደው ውጊያ መሰረቱ ይሄ ነው። ስለዚህ አሁን ኢራንም ሚሳይሎቿን ተኩሳለች፣ ሰው አልቦቿን ተኩሳለች። አሜሪካም በደርዘን የሚቆጠሩ የጦር ጀቶቿን እያሰማረች እዛ ሆርሙዝ ሰርጥ መሃል ድረስ ያሉ ደሴቶችን ጭምር ባላቋረጠ ሁኔታ እየደበደበች ነው።
እንግዲህ እነዚህ ቅድም የጠራናቸው ተሯሯጭ የድርድር አቃላጮች እነ ኳታር እዚህ ውስጥ ሊገቡ የሚችሉበትን ሁኔታ እየጠበቁ መሆን አለበት። እነዚህ ሁለት ኃይሎች ትንሽ መደማማት አለባቸው። ምክንያቱም ቅድም እንዳልኩህ ሁለት ዱላ ቅም ያላላቸው እላቸው ያልበረደና ጉሮሮን አንቄ ካልሞትኩ የሚሉ አቻ ተፋላሚዎች ሲኖሩ የሚጎዳው ወይም ተደርበው የሚመታው ገላጋይ ነው። ስለዚህ አሁን ይሄ ከወሬ ባለፈ በተግባር ምን ያህል ርቀት ያስኬዳቸዋል የሚለው መጠበቅ አለበት። እንደምታየው ዶናልድ ትራምፕ አሁን አሜሪካ እያደረገች ያለችውን ጥቃት ስፋት በተመለከተና አልፎ ተርፎ አሁን እየነገሩን ያሉት የኢራንን የኤሌክትሪክ ኃይል ማመንጫ ተቋማትን አወድማለሁ፣ ድልድዮችን በሙሉ ከተማ ከከተማ የሚያገናኝ ትልቅ ባህር የሚያሻግር ወንዞችን የሚያሻግር የቀለበት መንገዶችን የሚያያይዝ ገለመሌ የምትለውን ቁልፍ ድልድዮች ኢራንን ከጎረቤት ሀገሮቿ እስከ ቻይና ድረስ የተዘረጉ የባቡር መገናኛ ኤኒቲንግ አገናኝ የሆኑ ድልድዮችን በሙሉ አወድማለሁ፣ የኤሌክትሪክ ማመንጫ ኃይሎችን አወድማለሁ። እነዚህንም ድብደባ አድርጌ አሁንም በኢራኖች በኩል ቅም የመሰኘት ነገር ከሌለ የመጨረሻ ኢላማ የማደርገው የኤነርጂ ተቋማትን ነው። የጋዝ የነዳጅ ጉድጓድ በለው ማስተላለፊያ በለው መሸጫውን ካርግ ደሴትን በለው እነዚህን ቦታዎች እደበድባለሁ የሚል ኒውክሌር ሳትጠቀም የኒውክሌር መሰል ጥፋት ማድረስ የአሜሪካንን ጉልበት ነው እየገለጹ ያሉት። አሁን ይሄ የዶናልድ ትራምፕ ማስጠንቀቂያ የሚገባውን ክብር ያላገኘው ለምንድን ነው? ከዚህ በፊት በሚያዝያ ወር ተመሳሳይ ዛቻ አድርገው ልፈጽመው 90 ደቂቃ ሲቀረኝ ፓኪስታን መታ አማላጅነት ወድቃ ኢራኖች በአማላጅ አማካኝነት እንደዚህ ብለውኝ በማለት የተዉትና የቀለበሱት መሆኑ ስለሚታወቅ ብዙ ሚዲያዎች አብረው ከስር ያስገቡት ነገር ዶናልድ ትራምፕ እንደዚህ ይበሉ እንጂ የተለመደ ብላስተር ነው ይሄ፣ ነገ ደግሞ አይ እንዲኮ ሲባል ኢራኖች አረ ድርድሩ ይሻለናል ብለው ስለመጡ ትቸዋለሁ ይላሉ ከሚል አስተሳሰብ ነው እንጂ ይሄንን ያሉትን በሚቀጥለው ሳምንት ማለት ዛሬ ሮብ ነው አይደለም ኢሳያስ? አዎ። አሁን የምናወራው ይሄ ከፊት ለፊታችን ያለው ዊከንድ አልፎ የሚመጣው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ በእነዚህ ቀናት ውስጥ ነው ይህንን ይጀምራሉ ያሉት። የጥቂት ቀናት ክፍተት ነው የሰጡት ማስጠንቀቂያ። አሁን የተባለው ጥቃት አንድ እንኳ ቢፈጸም ኢራንን መቀመቅ የሚከታት ነው። ኢራን ይህንን መቀመቅ ልታስቀር እንደማትችል በተግባር የታየ ነው። ነገር ግን ይህን መቀመቅ የሳውዲ አረቢያ መቀመቅም አድርገዋለሁ፣ የተባበሩት አረብ ኤሚሬትን መቀመቅ አድርገዋለሁ፣ የኳታርን መቀመቅ አድርገዋለሁ፣ የኩዌት መቀመቅ አድርገዋለሁ፣ የባህሬን መቀመቅ አድርገዋለሁ፣ የዮርዳኖስ መቀመቅ አድርገዋለሁ የሚል ዛቻ ነው ያላቸው ኢራኖች። ይሄንን እነሱ በሚሉት መጠን ማድረግ ይችላሉ አይችሉም? እንዲህ ማለታቸው ዲተረንስ ሆኗቸው መሰረተ ልማቶቻቸውን መጨረሻ ላይ አለማስመታት ይችላሉ ወይ? ይሄ በጥያቄ ውስጥ የሚተው ነው። ዶናልድ ትራምፕም እንዳለፈው እንደሚያዝያው የወንድ መውጫ ፈልገው መልሰው የሚቀለብሱት ነገር ወይም ይሄ ብላስተር ተብሎ የሚታወቀው ፉከራና ዛቻ ብቻ ነው። ፕሮባብሊ ምናልባት አሁን አምርሮስ ቢሆን የሚሉ ጥያቄዎች በአየር ላይ የተንጠለጠሉ ናቸው። ይሄ ጦርነት አጠቃላይ አካሄዱ አደገኛ ነው። አንድ ነገር ግን ትናንት አረጋግጠዋል። ያ የሚያረጋግጡት አሜሪካ ለኢራን አንስታላት የነበረውን የባህር ከበባና ዕቀባን መልሳ ትጭናለች ብለው መግለጫ ከሰጡ በኋላ ይሄ የሚጀመረው
እንግዲህ ትናንትኑን አስበው ከትናንት ወዲያ ነው ይሄን ያሉት። ትናንት በኢትዮጵያ ሰዓት አቆጣጠር ከምሽቱ 5 ሰዓት ጀምሮ እንደሚሆን ገልጸው ነበረ። ብዙ ሰዓቶች ነበሩ በውስጡ ኦልሞስት 24 ሰዓት። ስለዚህ አሁን እንደዚህ አይነቱን አድርገው ሲናገሩ ይህንንም ብላስተር ነው ብለው የወሰዱ ነበረ። የተለመደው ባዶ ጉራና ዛቻ ሊሆን ይችላል፣ ማሸማቀቂያ ታክቲካቸው ሊሆን ይችላል ብለው የተነተኑ ኤክስፐርቶች ነበሩ። መጨረሻ ላይ ግን በእርግጥም በተግባር ከትናንት 5 ሰዓት ጀምሮ የኢራን ወደቦች ከኢራን ወደቦች በኩል የሚወጣ ነገር የለም፣ ወደ ኢራን ወደቦች በኩል የሚመጣ ነገር የለም። ይህንን ዝግ አድርገዋል። ይህንን ደግሞ ስታይ አንዳንድ ጊዜ ዶናልድ ትራምፕ እንደ መሳሪያ የሚጠቀሙበት ባህሪያቸው አለመተንበይ ነው። አንፕሪዲክታቢሊቲ ሆም ብለው ነው እንደ መሳሪያ ነው የሚጠቀሙበት ነው የሚባለው። ስለዚህ ምናልባት አንዳንድ ኤክስፐርቶች አይ የተለመደው ዛቻና ጉራ ነው ብለው፣ ትናንት ግን የዚህ የባህር ከበባና አቀባው ሲደረግ አይተዋል። ዶናልድ ትራምፕ ሁኔታዎች በዚህ ከቀጠሉ በሚቀጥለው ሳምንት ቅድም ከዘረዘርናቸው ውስጥ አንዱን ሊወስዱ እንደሚችሉ መዛታቸውም ምናልባት ትንሽ ሲሪየስ ባህሪ ያለው ተብሎ ሊወሰድ ይችል ይሆናል በኢራን ባለሥልጣኖች እና ምናልባትም ወደ ድርድሩ ጠረጴዛ እንዲመለሱ የሚለውን ነገር ይበልጥ ሊያሳስባቸውና አንዳች የወንድ መውጫ እንዲገኝ ሊያደርግ ይችላል። ዓለም እንግዲህ ዶናልድ ትራምፕ በመጀመሪያውም የምርጫ ጊዜያቸው አሁን ደግሞ በሁለተኛው ዙርም የምርጫ ጊዜያቸው ያከናወኗቸውን ተግባራቶች ከዓለም ጋር ያላቸውን መሠረታዊ ግንኙነቶች በደንብ ታውቀዋለህ። አሁን ደግሞ ከዚህ ጦርነት አንጻር ከኢራን ጋር እየተደረገ ያለውን ጦርነት በምን መንገድ ነው እየመሩት ያለው? እስራኤልና አሜሪካ በጋራ ጦርነት ከፍተው ያደርጉት ነበር። አሁን ግን አሜሪካ ብቻ ነች እያደረገችው ያለችው። ከዶናልድ ትራምፕ ባህሪ አንጻር አንተ ስለሳቸው ካለህ ጥልቅ ግንዛቤ አንጻር ይሄ ጦርነት አሁን ከፊታችን ባለው ሳምንት ውስጥ ምን የሚተነበይ ነገር ሊኖር ይችላል ብለህ ታስባለህ? የግል ጥያቄ ነው አንተንም ጠይቀህ። ዶናልድ ትራምፕ የአሜሪካንን ይህንን ሁኔታ የያዘችበትን መንገድ ላይ የተቹ ወይም የጻፉ የተለያዩ ተንታኞች፣ ስትራቴጂስቶች ብዙ ናቸው። እነሱ አንድ ነገር ብለዋል። አሜሪካ ይሄ በየምሽቱ የምታደርገው ድብደባ ሆን ብላ ነው። ድብደባዋ ሚዛን ስቶ ወደ ለየለት ከዚህ በኋላ ጉዳዩ በጦርነት ማለቅ እንጂ የምንመለስበት ድርድርም የመግባቢያ ሰነድም እንዳያሰኝ በመጠንቀቅ ትመታለች። ግን ምቷ ቁጥብ ነው፣ ውሱን ነው። ይሄ ሆን ብላ የምታደርገው ነው የነሱ ትንተናም። ስለ ዶናልድ ትራምፕ የሚናገሩትም ይሄንን ነው። ነገር ግን ዶናልድ ትራምፕ በዚህ ድብደባቸው ዓላማቸው ኢራኖችን በአንድ በኩል እየጎዱ በሌላ በኩል ደግሞ የበለጠ ጉዳት እንዳይመጣባቸውና ይህ አካሄድ ይበልጥ ወደ መቀመቅ የሚከታቸው እንደሚሆን በማሳየት የተሻለውን ወይም ደግሞ ዘሌሰር ኢቭል የሆነውን ውል መስማማት፣ እሳቸው የሚፈልጉትን የኒውክሌር ስምምነት መስጠት፣ ከዚህም በተጋስሮ ተራዳቸውና በሚሳይላቸው ላይ በሚነሱ ድርድሮች ላይ አንዳች ስምምነት በማድረግ ራሳቸውን ከአጠቃላይ ማዕቀብና ከዓለም አቀፍ ከአሜሪካም ጋር ሆነ ከሌላው ዓለም ጋር ያላቸውን የኢኮኖሚና የዲፕሎማቲክ በሮች ሙሉ በሙሉ ከፍተው መቀጠል የሚል አካሄዳቸውን ነው የሚያራምዱት። ኢራኖች ደግሞ ለዚህ የሚሰጡት ምላሽ ይሄ መንገዳቸው እንደማያዋጣ ማሳየት ነው። ኢራንን በዚህ መንገድ እሳቸው የሚፈልጉትን ሊያገኙ እንደማይችሉና ሊያገኙ የሚችሉት ከኢራን ጋር ቁጭ ብለው በመደራደር የኢራንን ጥቅምም በማክበር ነው። ለምሳሌ አንዱ ይሄንን የሆርሙዝ ሰርጥን በኢራን ሉዓላዊነት ስር መተው ነው የሚል ነው የኢራኖች ውጊያ። ስለዚህ አሁን በዚህ ውጊያ መካከል የዱላው መንገድ በቂ አይደለምና ፍሞና ተጋግሞ ወይ አጠቃላይ ሁኔታውን የሚቋጭ አለበለዛም
እኛ በምንፈልገው መንገድ እነዚህ ሰዎች የሚያንበረክክ እንዲሆን ወደሚል ውሳኔ ዶናልድ ትራምፕ ከደረሱ ወይም ከሄዱ እስራኤል ከበፊቱ የተለየ በከፋ ኃይል እና በተጨባጭ ልመታቸው የሚችሉና ምናልባት ኢራኖች ዳግም ሰላም የሚባል ነገር ሊያገኙ የማይችሉበትን አይነት ጥቃት ማካሄድ እችላለሁ። ይሄን አደርግ ዘንድ ሁለት ነገር ነው እድሎች ነው የምጠብቀው። እነዛን ሁለት እድሎች እየጠበቅኩ ነው በማለት ገልጻለች። እነዛ ሁለት እድሎች አንዱና ዋናው የዶናልድ ትራምፕ በሉ እናንተም የሚል ፍቃድ ወይም ጥሪ፣ ሁለተኛው ደግሞ ኢራኖች የአሜሪካ ዱላ ሲበዛባቸውና እነ ኩዌትን ባህሬንና ዮርዳኖስ ላይ መተኮስ የፈየደው ነገር የለም ብለው ባመኑ ጊዜ ወይም ደግሞ እንደዛቱት እስራኤል ላይ ምንተኩሳለን አሜሪካን ካላቆመች ስላሉ ኢራን እስራኤል እንድተኩስ እየጠበቀች ነው። ስለዚህ ሁለት እድል ነው የምትጠበቀው ማለት ነው እስራኤል፣ ዶናልድ ትራምፕ እንዲጋብዟት ወይም ኢራኖች እንዲተኩሱባት። እነዚህ ሁለት እድሎች የሉም። የእስራኤል ጦር ግን ዝግጁ ነው። የአሜሪካ እዛ ያስቀመጠችው ኃይል አንድ አራተኛ የምትለውን እንኳ ይጠቀመች አይደለም። አሁን ከዚህ በፊት በ40 ቀኑ ድብደባ ላይ ይሳተፉ የነበሩ 300 እና 400 የጦር ጀቶች አይደለም አሁን ድብደባ እያካሄዱ ያሉት። አንድ ደርዘን ወይም ከአንድ ደርዘን በላይ የሆኑ 13፣ 14፣ 20 በዚህ ደረጃ የሚቆጠሩ የጦር ጀቶች ናቸው ድብደባውን እያደረጉ ያሉት። የተወሰኑ ቦታዎችን ነው እየመቱ ያሉት። ቤዚካሊ ሆርሙዝ ሰርጥንና የሆርሙዝ ሰርጥ ከባቢን ነው እየመቱ ያሉት። ስለዚህ ዶናልድ ትራምፕ ይሄ መንገዴ አሁንም ለኢራኖች እውነቱን አልገለጠላቸውም ብለው ካመኑና ቅድም ከዛቷቸው ውስጥ በዛም መልክ ይሁን በማናቸውም መልክ የድብደባው መባባስ ነው እነዚህን ሰዎች ሊያንበረክካቸው የሚል ውሳኔ ላይ ከደረሱ ያለምንም ጥርጥር ወደ ቀደመው ግን እጅግ ወደ ተለየ አስከፊ ጦርነት ውስጥ ይገባሉ። ያም የተፋፋመ ድብደባ ይሆናል በኢራን መሰረተ ልማቶች ላይ እና ያን ተከትሎ ደግሞ ኢራን የምትወስዳቸውን እስካሁን ያላየናቸውን የነ ሳውዲን ነዳጅ የማንደድ የኤሌክትሪክ ተቋማቸውን የሰላጤውን ዳርቻ ተከትሎ ነው ያለው ብላለች። ከዚህ በፊት በተሰጠችው ማስጠንቀቂያ እነሱን በመምታትና በማውደም አጠቃላይ ክልሉን ጨለማ ውስጥ ይመጣል። ምንም አይነት የነዳጅ እንቅስቃሴ እንዳያመነጩ እንዳያከፋፍሉ የማድረግ አቅሟን በተግባር ማሳየት ከቻለች ሌላ ነገር ነው። ለማንኛውም እነዚህ በቃል የተቀመጡ ዛቻዎች በተግባር የሚፈተኑበት ሰዓት ይመጣል ማለት ነው። ስለዚህ እነዚህ ሁኔታዎች አሉ ብዬ ነው የማስበው። ዶናልድ ትራምፕ ምናልባት ወደ ማባባሱ ይሄዳሉ የሚል ግምት አለኝ። የግሌ ስለጠየቀኝ ወደ ማባባሱ ሊሄዱ የሚችሉበት ሁኔታ ይኖራል። ምክንያቱም አሁን ለአሜሪካ ኮንግረስ ወደ $87 ቢሊዮን ለኢራን ጦርነት ተጨማሪ ገንዘብ እንደሚጠይቁና እንደሚጸድቅ ተነግሯል። የዚህም ዓላማ የአሜሪካንን የጦር ግምጃ ቤቶች እንደገና በአዳዲስ የመሳሪያ ስሪቶች ለመሙላትና ጦርነቱን ለመቀጠል ነው። ይሄ እንደሚሳካላቸውን አንዳንድ ጽሑፎች እየገለጹ ያሉት። እነዚህን አስቀምጠን ስናይ በዶናልድ ትራምፕ በኩል ጦርነቱን የማባባስ ሁኔታ ሊመጣ ይችላል። ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን።